ተወደዳችሁ እንደምን አላችሁ? እኔ ደህና ነኝ። ጌታ የሰጠኝ መልእክት አለ። ሙግት፣ ክርክር የሌለበት ጌታ ሰርቶ ብቻውን የጨረሰው ስፍራ ተዘጋጅቶልናል። እንደገና ራያችንን የምንፈጽምበት፣ ፈቃዱን የእግዚአብሔርን ሐሳብ የምንፈጽምበት፣ በውስጣችን እንዳለው እንዳስቀመጠው ልክ የምንዘረጋበት ስፍራው ባዶ ነው። ይህንን ያደረገው እግዚአብሔር ነው። ይህንን ቃል ዳንኤል ምዕራፍ 6 ላይ፣ ዘፍጥረት ምዕራፍ 40 እና 39 ላይ ያለ ቃል ነው ይሄ ቃልና እንግዲህ ዮሴፍ ያለ በደሉ ነው የታሰረው የተሸጠውም እና በዛ በታሰረበት ቦታ ያው እግዚአብሔር ከሱ ጋር ነበር ይላል። በእስር ቤት ሆኖ እግዚአብሔር ከሱ ጋር ነበር። ብዙዎችን ያገለግል ነበር፣ ህልም ይፈታ ነበር፣ ብዙዎችን በቅንነት ያገለግል ነበር እና አንድ ቀን ሁለት ሰዎች ከአንድ ንጉሥ ቤት የወጡ ከጲጠፋራ ቤት የወጡ ሁለቱንም ህልምን ፈታላቸው። የአንዱን ህልም እንደምታውቁት ህልሙን ገብታችሁ እዩ። አንደኛው ህልም እንደሚቀጥል፣ አንደኛው ግን እንደሚሰቀል ነው የፈታለት እና ጠጅ አሳላፊ ነው፣ ጠጅ ማሳለፉ እንደሚቀጥልና ይህ በሆነ ጊዜ እንዳትረሳ ይሉት ነበር። ነገር ግን ረሳው ይላል። ሰውን ማይረሳ እግዚአብሔር ነው። የእግዚአብሔር ፕሮግራምና ፕላን ላይ ደግሞ አጀንዳ ላይ ማንም ሊያቆም አይችልም። የሚገርመው እግዚአብሔር ዮሴፍን ለማስገባት ስለፈለገ ንጉሥን ህልም እንዲያ ያደረገ። ህልሙ ደግሞ ወሳኝ ነው፣ የምድር ጉዳይ ነው። ይህን ህልም እና ፍቹን ሰጥቶ ህልሙን ያየውን ፈቶለት ከዛ መፍትሄ የሚሆን ዮሴፍን አድርጎ እግዚአብሔር አስተካከለ። ይሄ ቦታ ማንም ሊይዘው አይፈልግም። ለምን? ሁሉም ሹማምንቶች ቦታቸውን ይዘዋል። ዮሴፍ ቦታ ሊነካ አልመጣም። እግዚአብሔር የሰጠውን ራእይ የሚፈጽምበት ስፍራ ግን ክፍት ነበረ። እባርካቸዋለሁ። እግዚአብሔር የሰጣችሁን ህልምና እግዚአብሔርን ፕሮግራም ለመፈጸም ክፍት፣ ክርክር፣ ሙግት የሌለበት ኦልሬዲ እግዚአብሔር ከሰማይ የጨረሰው ነገር በፊታችሁ አሜን ይሆናል። ደግሞ እርግጥ ነው እግዚአብሔር በኃይል ነው ይህን ቃል መንፈስ ቅዱስ በልቤ ያፈሰሰው። እየተገረምኩ ነበር ምሰማው እና መንፈስ ቅዱስ እያስረዳኝን ማለት ነው። ስለዚህ ዮሴፍ ተጠርቶ አስቸኮሉት ይላል። እንዳትረሳ ብሎት ነበር፣ ዝም ባለው ረሳው። ህልም ባየ ጊዜ ወይኔ እንደዚህና እንደዚህ ብሎ ዮሴፍን ሲጠቁም ዮሴፍን ከእስር ቤት ለማውጣት አስቸኮሉት ይላል። ሰዓቱ ስለደረሰ በኢየሱስ ስም እየቸኮለ የታዘዘ እየፈጠነ የታዘዘ ነገር ይሁንላቸው። በእርግጥ እግዚአብሔር በብዙ ጊዜ በፈጣን ፈረስ በፈጣን ነገር ቸኮለ፣ ፈጠነ ይላል እና እግዚአብሔር ሊሰራ ሲፈልግ የሆነ ድንገት ነው የሚገባው። ድንገት ስለእናንተ ገብቶ በጣም የሚገርመው ዮሴፍ ያ የያዘውን ቦታ ማንም ሰው የኔ ይገባኛል የሚለውን አይደለም። ክርክር የሌለበት፣ ሙግት የሌለበት፣ ጭቅጭቅ የሌለበት ክፍት ስፍራ በኢየሱስ ስም ንጉሥ ህልም ፈታለት። ከዛ 7 ዓመት የጠገቡና የተራቡ ላሞችና ያየ ከብቶችና ያየ 7ቱ የጥጋብ ዓመት ነው፣ 7 የረሃብ ዓመት ነው። ስለዚህ በጥጋብ ዓመት የሚያከማችልን ሰው ያስፈልገዋል ሲል ሰዎችን ሹማምንቶችን ጠየቀ። አወራ ዞር ብለው እንዳንተ አይነት የለም፣ ስለዚህ አንተ ነህ በቦታ የምታስፈልግ ብሎ ሳያስበው ከእስር ቤት ወደ ክብር፣ ከእስር ቤት ወደ ሹመት። እሱ ብቻ አይደለም፣ በጣም ለሸጡት ብዙ ዋጋ ላስከፈሉት ለነሱ መፍትሄ ሆኖ ጠበቃቸው። እንደዚህ ሊያደርግ ያለፍንበት መንገድ ለበጎ ነው። የተወደዳችሁ ለበጎ ይደረግ እናውቃለን። ኢየሱስ ክርስቶስ ጌታ ነው። ማን ነው? ዳንኤልንም እንግዲህ እንዴት እንደገባ ታውቃላችሁ። ጉድጓድ ውስጥ ገብቷል። ከዛም እግዚአብሔር አንበሶችን መልአኩን ልኮ የአንበሶችን አፍ ዘጋ ይላል። አቤት! እግዚአብሔር ሰራተኛ የሚሆኑበት ፕሮግራም ወደ እናንተ እየመጣ ነው። እግዚአብሔር ብቻውን የሚያንቀሳቀሰው ፕሮግራም ወደ እናንተ እየመጣ ነው። ሰው ሊያስቆመው አይችልም። ሰው ሊገድበው አይችልም። ሰው እንዴና ሀሳብ ሊሰጥበት እግዚአብሔር ብቻውን ጀምሮ ብቻውን የሚጨርስበት ቦታ ነው። ብዙ ጊዜ እግዚአብሔር ከነገሮች ከሰዎች ጋር ይሰራል። ነህምያን ሲቀሰቅስ እግዚአብሔር በነህምያ ሊሰራ ፈልጎ ነው። መጽሐፍ ቅዱስ ላይ ብዙ ነገሮችን ስናይ ብዙ ነገሮችን የምናየው እግዚአብሔር ሲሰራ ብቻውን አናይ። ብዙ ጊዜ እግዚአብሔር አብሮት የሚሰራ ሰው ማንንም አልፈለገም። ራሱ ብቻውን የሰራ። ስለዚህ ብቻውን ያለምንም ረዳት ያለምንም አብሮነት ብቻውን ሰርቶ የሚያስረክባቸው ስፍራ አለ። ዳንኤልን ያስገቡትን ሰዎች አምጡ አለ። ንጉሥ ዓመት ንገስ፣ እኔ ምንም አልበደልኩም። ስለዚህ እግዚአብሔር መልአኩን ልኮ አንበሶችን አፍ ዘጋ አለ። እግዚአብሔር ሰራ፣ እግዚአብሔር አረገ፣ እግዚአብሔር አረገ። የዳንኤልን አምላክ የማያመልክ ቤቱ የግዱፍ መጣያ ይሁን ብሎ ንጉሱም አምኖ አካባቢውም አምኖ ወንበሩ በነፃነት እሱን የተሟገቱትን ከቶ ክፍት አረገ። እኛ በእርግጥ የአዲስ ኪዳን ሰዎች ነን። አለቃዎች ከስልጣናት ከገዢዎች ጋር ነው ውጊያችን፣ ከደምና ከስጋ ጋር አይደለም። ስለዚህ እኔ ልናገር የፈለገው ሙግት የሌለበት ክርክር የሌለበት እግዚአብሔር ሰርቶ የጨረሰው ቦታ ተዘጋጅቶልሃል። ላመነ ሰው አሜን ይበል። በእውነት ይሄ ቦታ ተጠርቶ በአስቸኳይ
በአስቸኳይ ስማችሁን አስገቡ። በአስቸኳይ ትፈልጋላችሁ። በአስቸኳይ ለክብር ትፈልጋላችሁ። በፍጥነት አስቸኮሉ። ከግዞት ቤት ተስፋው ከመነመነበት ቤት ተጠርታችሁ በክብር ማትሪዲያ በክብር ስፍራችሁን ትይዛላችሁ። ይኸውላችሁ ለእናንተ ነው። ዮሴፍ ህልሙንና ያን ህልሙን ፈቶ የተቀመጠበትን ወንበር ሌሎች ማምቶች ሊይዙት አይችሉም። ስለዚህ አይዟችሁ። ይሄ ራእይ ውስጣችሁ የተቀጠቀ ራእይ ለትውልድ ሊመነዘር ሰዓቱ ደርሷል። ትውልድ ሊመገበው፣ ትውልድ ሊበላው፣ የሰደቧችሁ፣ የናቋችሁ፣ የጠሏችሁ፣ ብዙ ያደረጓችሁ እና ብዙ የሆነባችሁ ሰዎች ወደ ክብር የምትመጡበት ጊዜ ነው። ሰዓቱ ደርሷል። ክብር ለጌታ ይሁን። ስለዚህ ዝግጁ ናችሁ? ከጉድጓድ ለመውጣት፣ ከባርነት ለመውጣት፣ ከረግረግ ጭቃ ለመውጣት፣ ከእስር ቤት ለመውጣት፣ ከቀንበር ለመውጣት ዝግጁ ናችሁ? እግዚአብሔር በስራ ላይ ነው። ይወዳቸዋል። ማራዲጋ ሴፉ ተባረኩ። ዘላለማችሁ ብሩክ ይሁን። በአስቸኳይ ትፈለጋላችሁ ለክብር።